ሰላም ሺህ ብዛ እንኳን ደህና መጣሽ። አለ እንዴት ነህ? እግዚአብሔር ይመስገን። አይ እኔ እንኳን ያው አስተማሪ ታሪክና የምክርንም ፈልጌ ነው። እኔ መጀመሪያ አግብቼ ነበርና አንድ ልጅ ወልጄ ከልጅ አባት ጋር ተለያየን። አልቆየንም ብዙ። ከዛ ተለያየን። ከዛም በኋላ ከሱ ጋር እንደተለያየን ከዛ ለአንድ አመት ያክል አብረን ቆየን። እኔ ልጄ ቤት እሱ ከአባቷ ጋር ነበር የነበረችው። ቆይ ልቀንሰው አንዴ ነው። ለምን አትሄጂ ምናምን ሲለኝ እሺ ምናምን ብዬ ነበረ። አለመስማማት ብዙም አይደለም ከቤተሰቦቼም ጋር። ከዛ ሄድኩኝ። እሱ ፓስፖርት ምናምን አመጣውልኝና ሄጄ እዛ እንደሄድኩኝ ከአንድ ወር ከምናምን በኋላ እያወራ ምናምን ሰላም ነበርን ምናምን። ከዛ አንድ ወር ቆይተን ስደውለት በቃ ከዚህ በኋላ እኔና አንቺ አብረን መኖር አንችልም፣ የራስሽን ህይወት ኑሪ ምናምን አለኝ። ለምን ምናምን ስለው ቤተሰቦቼ ልጅ መኖርሽን ምናምን ካወቁ አብረን እንድኖር አይፈቅዱም። በተለይ እህቴ፣ ታላቅ እህቴ አትፈቅድም ልጅ መኖርሽን ካወቀች። በቃ ይሄ ብቻ ነው ምክንያት ምናምን ሲለኝ ኦኬ ምናምን አልኩና ብቻ በጣም እዛ የሚያስጠላ ሙድ ምናምን አሳልፌ መስራትም አልቻልኩም ነበር ምናምን። ታስሬ ምናምን ጠፍቼ ነበር እና እንደሄድኩም ወዲያው ታስሬ ምናምን ወደ ኢትዮጵያ መጣሁ። አምስት ወር ከምናምን ላይ ወደ ኢትዮጵያ ተመልሼ ስመጣ እኔ ኢትዮጵያ ስመጣ ደግሞ እሱ ወደ ዱባይ ሄደ። እህቱ እዛ ነበረች። እኔ ኢትዮጵያ መኖር ጀመርኩ ምናምን። ቤተሰቦቼም ጋር ስመለስ ከቤይሩት ተስማማን ምናምን ከማዘር ጋር። ቤተሰቦቼ ጋር እየኖርኩኝ ትምህርቴንም ቀጠልኩ ምናምን። ስወልድ ትምህርቴን አቋርጬ ነበር ምናምን። ትምህርቴን አቀጥይ ምናምን። በቃ ቤተሰቦቼ ጋር እየኖርኩ ምናምን ረጅም ጊዜ ተገናኝተንም አናቅም አውርተንም አናቅም ምናምን ከ4 አመት በላይ። ከዛ እኔ ምንም አይነት ህይወት ከዛም በኋላ እንትን አላልኩም። እሱም ያለበት ሁኔታ አላቅም ምናምን። ከዛ የዛሬ 4 አመት አካባቢ የጦርነቱ ጊዜ ይሄ የትግሬና አማራ ጦርነት ላይ የነበርንበት ሰዓት ወደ አዲስ አበባኛ ከደሴ ወደ አዲስ አበባ ሄድኩኝና አዲስ አበባ ኢንተርኔት ይሰራ ስለነበር ፌስቡክ ላይ ስልኩንም አላውቀውም ስልኬንም ምንም አልተመላለስንም። ዳኒ አዲስ አበባ ሆኜ ነው ምናምን አልኩት። ከዛም በኋላ ቴክስትም አላደረገልኝም። ተመልሼኛ ወደ ደሴ መጣን። ወደ ደሴ ሰላም ሲሆን ወደ ደሴ ተመለስና የኖርን እያለ ልክ በአመቱ እሱ መጣ ከዱባይ። ከዛ ሲመጣ ከዱባይ እዚህ ጋር ነው ታሪኩ የሚጀምረው። ሲመጣ ፌስቡክ ላይ ድጋሚ ከአመት በኋላ ሀይ አለኝ። ዛሬ ታክሲ ላይ ሆኜ አራዳ አካባቢ አይችሽ ምናምን ሲለኝ እየጠራሁሽ ዝም አልሽ ምናምን ሲለኝ
አይ አልሰማው ይሆናል ይቅርታ ምናምን መታል እንዴ ምናምን ስለው ከዛ ኦኬ ደህና ነህ ደህና መጣ ምናምን ስለው ደህና ነኝ ምናምን አለኝ። ማውራት ጀመርን ፌስቡክ ላይ እና ምን ላይ ነሽ ግን አንቺ ምናምን ሲለኝ አይ ቤተሰብ ጋር ነኝ እንደዚህ ምናምን ያልኩ ያወራሁት ልጄንም አምጥቼ ከኔ ጋር ነት ምናምን ያልኩ አወራሁት ምናምን እና በቃ አወራን። እኔ እኮ ያኔ እንደዚህ ምናምን በጣም አስደብረኝ ነበር ግን አለፈ እንደዛ ይደረጋል ምናምን ያልኩ አወራሁት እና አሁን ምን ላይ ነሽ ምናምን አግብተሻል ምናምን ሲለኝ አይ አላገባውም። ከዛ ማዘርስ ቤተሰብ ሁሉ ሰላም ነው ምናምን ሲለኝ ማዘር የለችም ወደ ውጭ ሄዳለች ምናምን አልኩት። ከዛ የት ሀገር ምናምን ሲል ወደ ውጭ ሄዳለች እና እኔም እየጠበቅን ነው ፕሮሰስ እኛም ከሄደች እሷ 1 ዓመት ሆናት አልኩት አወራሁት እና ከዛ ልክ ይሄን ካወራሁት በኋላ በፊት ቤተሰብ ኃላፊነት በእኔ ቤተሰብ ኃላፊነት ስላለ እነሱን የምሰማበት ጊዜ ስለነበረ ነው። አሁን ላይ ግን እኔና አንቺ አብረን ብንሆን ማንንም አልሰማ ምናምን ብቻ አንቺ አብረሽኝ ሆኝ እንጂ በቃ ይቅርታ አድርጊልኝና አብረን እንሆንና እንደዚህ ኑር እንጂ ምናምን ሲለኝ ያው ማልደብቅ ያኔ በጣም ስለምወደው የነበረው እኔ ሳላስበውም ስለነበር እሱ ያንን ምክንያት አድርጎ የተለያየ ነው። ኦኬ ምናምን አልኩት ታረቀን። ከዚህ አመት ሁላ በኋላ ማለት ነው ከ9 ዓመት በኋላ ድጋሚ ታረቅን። እሺ ብለን እሱ እዛ ያለ እኔ ኢትዮጵያ ሆኜ ኒካ ካደረግን በኋላ ለካ ያኔ ኒካ ልናደርግ ስንል ለቤተሰቦቹ ብሎ የነገራቸው ማለት አሁን ከተለያየን ካለፈ በኋላ ነው ሁሉንም ነገር የሰማሁት። አሌክስ ልጅ መኖሬን ደብቋቸዋል። የነገራቸው ወደ ውጭ ልትሄድ ትንሽ ቀን ነው ፕሮሰስ የቀራት ወደ ውጭ ልትሄድ ነው ባለው ከዛ እንደዛ እየተባለ ጭራሽ ልጅ መኖሬን ሲሰሙ ሙሉ ለሙሉ በቃ ቤተሰቦቹ ለኔ ያላቸው አመለካከት ተቀየረ። እንዴት ልጅ ያላት ታገባለህ ምናምን በቃ በጣም ቀውጢ ነገር ተፈጠረ። ለምንድን ነው ያልነገርካቸው? በፊትም ያጣላን እናንተ ይሄ ነው። አሁንስ ላይ ለምን ልጅ መኖሬን አልነገርካቸውም? ለምን እውነቱን አልነገርካቸውም ለነሱ? ከዛ እህትየዋን ጠርቼ እንደውም እኔ ለምንድን ነው ግን እኔ በዚህ ልክ ያልተቀበላችሁኝ? ሰዎች ጠይቃችሁ ሁላ ዘመድ ናት እያላችሁ ነው የምታስተዋውቁት። ሰርግ ነበርና እነሱ ቤት ማነች እቺ ልጅ ግን ማነች ምናምን ሲሏቸው ዘመድ ናት አዲስ ዘመድ አግኝተን ምናምን እያለች ነው እህትየዋ ለሰው የምትናገረው። እሱም ምንም እንደ ሚስት አይደለምና ጓደኛህን እንኳን ከሌላ ሀገር መተህ እንኳን ጓደኞችን ስታገኝ በጣም በሪስፔክት ነው የምታወራው። ሰው ጋር የምትጋብዘው ወስደህ የምትዝናናው ምናምን። መጥቶ አንድ ቀን ውጭ ላይ ወስዶ የጋበዘኝን ቀን አላስታውሰውም። መንገድ ላይ እንኳን አብረን እንሂድ ስለው ፈቃደኛ አልነበረ። በቃ ሁሉ ነገር የውሸት ነበረ። ብቻ የሆነ ነገርን ፈልጎ የመጣ ሰው ማለት ነው። ከዛ እንደዛ እየሆነ እያለ የዛሬ አመት አካባቢ በቃ ቢጠብቁ 3 ዓመት ቆየሁኝ እኔም ሳልሄድ። እሱም ተመልሶም ሄዶ ማለት ነው። አሌክስ እዛ ሆኖ እንኳን እንደ ባልና እንደ ሚስት እንደዚህ የምናወራው ነገር የለም።
ጧት ደህና እንዲሄድ አድርገው የሚባል አባባል አለ። በብዙ ነገር ብቻ ዝም ብሎ ማስመረር የሆነ ሲመጣ እንኳን እዚህ እህትየዋ እንዳታረግዝ ደውላ እንዳታረግዝ ተጠንቀቅ፣ አንተ መድኃኒት ትውሰድ እንደዚህ ትበል ትለዋለች። ነገሮቻችን እስኪሳኩ ያሰብነው ነገር እስኪሳኩ ድረስ እኔ እስኪሄድ ድረስ ማለት ነው። ደግሞ የውጭ ፕሮሰስ አንተ እንዳሰብከው አይደለም፣ ዘገየ ቆየ። በቆየ ሰዓት እሱ ጋር እንዴት ብሎ የእውነት መኖር አይችል። መጀመሪያ የመጣበት አመጣጥ የውሸት ነው። 3 ከዛ እኔም ባሌን በአንድ ወሩ ግን ከጓደኞቹ ጋር ሴሌብሬት ያደረጉ እንዲ ቢች ዳር ምናምን ሄደው ሌላ ፎቶ ፖስት አደረግ። የኔና የሱን ፎቶ ፖስት ማድረግ ግን ሐራም ነው አለ። ከዛ እኔ እንዲህ የሆነ ብዙ ነገር ስልክ ወንድም አለው እና እሱም እዛው የሚኖር አብሮ የሚኖር ወንድምየው ሲመጣ ስልክ ላከልኝ ማለት ነው። አሌክስ ስልክ ልኮልኝ ልክ እነሱ ቤት ልሄድ ስል እሱ እንዳላከልኝ ስልክ እንዳያውቁ ቤተሰቦቹ የድሮ ስልክሽን ይዘሽ ሂጂ፣ ቃል በቃል ማለት ነው ለእኔ የድሮ ስልክሽን ይዘሽ ሂጂ፣ እኔ እንዳላኩልሽ እንዳያውቁ። እና ያን ሁሉ ነገር እኔ በቃ ማለት እኔ ምንም ከኔ እንዳይመጣ እኔ ልቻል በቃ ነገሮች እስኪስተካከሉ የውሸት እንደምኖር እያወቅኩት የእውነት ህይወት እንዳልሆነ እያወቅኩት ለራሱ በጣም ብዙ ነገሮችን ችዬ ምናምን ደግሞ እንደ ድሮም ድጋሚ ደግሞ አሁን አንተ ራስህን በቃ አልፈልግም ብትል ሰው አይረዳኝም። እኔ ነው አሁንም ጥፋተኛ የሚያደርጉት። እሱ በባህሪው ዝም ነው አይናገርም ምናምን እና እኔን ጥፋተኛ እንዳልደረግ ብለህ ዝም ብለህ ችለህ የምትኖረው ነገር የለም። ቤተሰቡ ላይ አያውቅም። የኔ ቤተሰቦች በጣም ጥሩ ሰው እንደሆነ ነው የሚያውቁት። አንዳንድ እንደውም የኔ ቤተሰቦች እንዴት ግን ተመልሶ መጣ? ያኔ ልጅ ስላለሽ ቤተሰቦች አይፈልጉሽም ብሎ ከሄደ በኋላ አሁን እንዴት ልጅ መኖርሽን ጋሚ እያወቀ እንዴት መጣ? ያን ሁሉ ነገር ስባል የራሴን በራሴ ለራሴ መልሳለሁ። አይ ያኔ ልክ ነው ራሱን ስላልቻለ ነው፣ አሁን ግን ራሱን ስለቻለ ነው ብዬ ነበር ማስበው። ከዛ ይሄ ፕሮሰስ እንዳልኩ ሲቆይ ምናምን ባህሪው ተቀያየረ ምናምን እኔ በቃኝ አልኩኝ። ራሴ በቃ አልፈልግም አልኩኝ። አሁን መለየት ነው የምፈልገው፣ ካንተ ጋር መኖር አልፈልግም። ብቻ ያው አሁን ላይ እንዲ ላይቭ ላይ ስለሆነ አሌክስ ብዙ ነገር ማለት ሰዓት እንትን ስለሚል ነው እንጂ ብዙ በቃ ሚስት እንዳልሆንኩኝ የሚያሳዩ ነገሮች ቤተሰቦቹ ብትል እሱ ብትል በጣም በብዙ ነገር ማለት ነው። ያን ሁሉ ነገር አሳልፈውን አልፈልግም ስል አንደኛ እኔ ስለሆንኩ አልፈልግም ያልኩት እሱ እንደዚህም ሆኖ ቢቆይ ችግር የለበትም። ቤተሰቦቹም እሱም የኔ ፕሮሰስ እስኪያልቅ ድረስ ቢቆይም አንደኛ እንደ ባለ ትዳር አይደለም እየኖረ ያለው፣ ሁለተኛ ደግሞ የሆነ እኔ የእውነት ትዳር አድርጎ እየኖረ እንዳልሆነ ሁሉም በእሱ ዙሪያ ያሉ ሰዎች ያውቃል። ይሄ ነገር የሆነ ቀን ሲሄድ እንደሚያቆም ያውቁ ነበር እነሱ። እኔ ቀድሜውን አልፈልግም ብዬ ማለቴ በብዙ በቃ ስቲል ከቤተሰብ ጋር ሁላ በቃ እኔ ጸባይ የሌለኝ ሆኖ እኔ ልክ እንትን እንዳልኩኝ ተደርጎ እንዳልፈልግም በቃ ከኔ እንደበቃኝ እሱ ምንም ሳያደርገኝ አድርጎ ነው ብዙ እየተረዳኝ ያለው። እና እኔም አንዳንዴ አሁን ማለት እኔ ምንድነው ጥፋቴ? እውነታውን እኔና እሱ ያወቅ ነው በሰው ዘንድ ማለት በቃ በሰው ጋር እንዲሆነ ብዙ ማይረዳ ሰው ለምንድን ነው እንደዚህ የውሸት እንድትኖር ነው እንደ የሚፈልገው? ሁለተኛ ደግሞ እሱ እንዴት በቃ ማለት ያወቀ ለምን እንደመጣ ድጋሚ የሰውን ህይወት ማበላሸት ያ ነገር ገባ የሆነ እንጃ አላውቅም። እስካሁን ተናድጄ ሁላ
አልወጣልኝም ምናምንና ብቻ የሚያስጠላ ሙድ ላይ ነኝ። የ4 ወር ምናምን አሁን በቃ አሁን 29 ዓመት እድሜ ሳይሄድ ላግባ የሚል የሚቸኮል ስሜት አሁን አረ ጭራሽ አሁን ሁላ ምንም ማሰብ ሁላ እኮ አስጠላኝ። በዚህ ሁላ ታሪክ ምክንያት ወላሂ አለች ሌላ ህይወትን ማሰብ ማለት ነው። እሺ አሁን እሱ የት ነው ያለው? ዱባይ። አንቺስ? እኔ እዚሁ ነኝ፣ ኢትዮጵያ ነኝ። እሺ አሁንም ታወራላችሁ? ኧረ አናወራም፣ ጨረስን። አሁንማ በፍርድ ቤት ምናምን ውክልና ምናምን ልከው ጨረስን ፍቻችንን። እሺ ሚውት አድርጊና አዳምጪ። እሺ በውሸት የተገነባ መንገድ ያው መጨረሻው መፍረስ እንደሆነ ግልጽ። በየትኛውም መልኩ የትኛውም አይነት ስራ ስትጀምሩ ሊሆን ይችላል፣ የፍቅር ግንኙነት፣ ትዳር፣ ምንም አይነት ነገር ስትጀምሩ ውሸት ላይ መመስረት የለበትም። እሱ ዚያውን ብዙ ውሽሞች ያሉ ሰው ገብቶሻል። ነገረሽ እኮ እሱ ራሱ እኔ ብዙ ሴቶችን ሄድኩም ወጣው ወረድኩም ምናምን በቃ እንዳንቺ የሚሆንልኝ በቃ እንዲህ ነው። ውሸታም ወንዶች የሚጠቀሟት ቃል እንዳንቺ የሚሆንልኝ ሰው አጣ። ገብቶሻል? ያንቺን አንጀት ለመብላት ማለት ትክክለኛ ሰው ከሆነ አግብቶሽ ማስተዳደር እና በጋራ በፍቅር መኖር ነው እንጂ አረብ ሀገር ልትሄጂ ይፈልጋሉ እንዴ? ኤክስፖርተር ነው እንዴ እሱ? ልኮሽ ሲያበቃ ከአንቺ ምን ኤቲኤም ማሽን ሆነሽ ለሱ ሰርተሽ ስትመጪ ገና ሰርታ ስትመጣ በእሷ ላይፌን ቀይራል ካልኩሌሽን ሰርቶ ማለት ነው። ስለዚህ ውሸት ላይ ነው እያንዳንዱ ነገር የተመሰረተው። ለቤተሰቦቹ እሱ እውነታውን ሳይሆን ማወቅ ያለባቸው በቃ ለእሱ በሚመቸው መልኩ አድርጎ ነው አንቺን ቀርጾ እዛ ጋር ያሳየው። ገብቶሻል? መሰረቱ ጥፋትሽ ምንድን ነው? ይሄ እውነት ላይ ያልቆመ መሰረት የሌለው ጉዳይ ውስጥ ነው የገባሽው። ዞሮ ዞሮ ተምረሽበታል። ከዚህ በኋላ ግን ይሄ በሱ ምክንያት ህይወት አስጠላኝ፣ ሰው አስጠላኝ፣ ፍቅር ምናምን ትዳር አስጠላኝ አትበይ። ሽንፈት ነው ይሄ። በአንድ ግለሰብ ምክንያት የወደፊት ህይወትሽን እንደዚህ ጨልምልም አድርገሽ እንድታስቢ ካደረገሽ ጀግና ነው ማለት ነው እሱ። አንድ ሰው እናንተ ህይወት ላይ አንድ ነገር አድርጎ ቢሄድ እሱ ያደረገው ያቺ ጉዳት ብቻ ነች እናንተ ጋር ልትቀር የሚገባው። እሱንም አውጥታችሁ መጣል አለባችሁ እንጂ በዛ ሰው ጥላ፣ አሁን በሱ ጥላ ስር ነው እየኖርሽ ያለሽው በነገራችን ላይ። ምክንያቱም ህይወት አስጠላኝ፣ ወደፊት ማሰብ አልችልም፣ ትዳር ምናምን የሚባለው ነገር ሲሳስብ ያመኛል፣ ሁሉም ሰው እንደዚህ ይመስለኛል ካልሽ እስቲል ጥላውን አጥልቶብሻል ማለት ነው። በህይወቴ ውስጥ አንድ ሰው ጎድቶኝ ዋሽቶኝ ከሄደ ወይ ከሄደች እሷ ከጭንቅላቴ ውስጥ ነቅዬ ማውጣት አለብኝ እንጂ በእሷ ጥላ ስር ሁልጊዜ እየፈራው ሰው እየፈራው እየተጠነቀቁ እንደዚህ እያልኩ መኖር ከሆነ ጭንቅላቴ ውስጥ አለ ማለት ነው። ያሰው ቤት ኪራይ ሳይከፍል እንዲሁ እንደምትወጁ ነው የሚያስበው። ህይወትሽን መቀጠል አለብሽ፣ ደስተኛ መሆን አለብሽ። ያ ግን የሚሆነው አሁን ካለፈው ስህተትሽ ተምረሽ አዲስ ህይወት አዲስ መንገድ እንኳን መቀጠል ካለብሽ መርምረሽ ጊዜ ሰጥተሽ አውቀሽ እንደ በፊቱ ዝም ብለሽ አፈቀርኩ በሚባል ድራማ ነገር አትገቢም። ልብሽን አትሰጪም ማለት ነው። ከዚህ በኋላ ትምህርት ትወስጃለሽ እንጂ ድፍን አድርገሽ በዛ ሰው ምክንያት ህይወትሽን ማጨለም ትክክል አይደለም። ስልክሽ ላይ እንዳይኖር ከዚህ በኋላ እንዳይደውልልሽ ሲመቸው ወይ ከፍቅረኞቹ ከውሽሞቹ ጋር ሲጣላ የኔ ፍቅር እንዳንቺ የሚሆንልኝ ሰው እኮ አጣው እያለ እየመጣ እንዳይጃጃልብሽ አድራሻሽን ቀይረሽ አዲስ ገጽ ግለጭ። ደስተኛ ሆኝ ራስሽን ጠብቂ። ኩል የሆነ ህይወት ነው ያለሱ። እንደዛ ነው እሺ ነገሮችን ማስተካከል ያለብሽ። ተግባባ? አይ አሁንም መደዋወል ምናምን የለም። ሲጀመር ከኔ ነበር አልኩ ቀን የሚጠብቀው ከኔ መጥቶ እንለያይ እስክለው ነው። ገባ? እሱም በቅቶታል። ያበቃው ለምንድን ነው? ያሰበው ሁሉ ነገር እንዳሰበው ስላልሆነለት ቀድሞ በቅቶታል። ግን እሱ ተዋት ቢባል አሀ ለካ የመጣው መጀመሪያም ጥቅም ፈልጎ ነው እንዳይባላል አይደለ?
ከኔ እስኪመጣለት በቃ ማስመረር ነበር። እሱም ቤተሰቦቹም አስመርረውኝ እንዲሄድ ነበር ያሰቡት እና ያ ነገር ተሳክቶለታል። እንኳን አይደለም ሊደውል ምናምን ማለት ነው። እና እሺ አመሰግናለሁ። መልካም ቀን። እኔ የሚለቀስላቸው ወንዶች እብድም ትሉላቸው ወንዶች ሲያስገርሙኝ እንዲህ የሚያስደንቀኝ ጉዳይ የለም ምድር ላይ። ሕፃን ማስተዋል የሌለው ያላደገ ያልበሰለ እዚህም እዛም ዘሎ ያልጠበቀ ያልጠገበ ምናምንና አንድ ቀን የሚያኮራ ወንድ ላይ ሲያለቅስ ወይ ስታለቅስለት ወይኔ ያለሱ እኮ ምናምን ስትልለት የምሰማው ሰው ሽልማት አለ። እንደዚህ አይነት ደህና ይገባዋል ይሄ ሰው ምናምን የሚባልለት ማለት ነው። እውነትም ብታለቅስለት ይሄ ሰው ይገባዋል፣ በቃ ጥሩ ባህሪ ያለው ጠንካራ ነው፣ ወንዳ ወንድ ልብ ነው ያለው ምናምን የሚባልለት ለው ኦኬ ወይ ልስጣችሁ። ከ30 ዓመት በታች ያለ ወንድ አትጥበሱ። ቢጠበስ ራሱ እንዳይሸታችሁ ምክሬ ነው። ከሰማችሁ ህፃናት ነው ህፃን ነው ህፃናት ማሳደጊያ መግባት ያለበት እድሜው በደንብ ለወጣትነት በቃ ወጣት የሚባለው አንድ ወንድ ደረሰ ማስተዋል ማቹርድ ሆነ የሚባለው ከ30 ዓመትና ከዛ በላይ ሲሆን፣ አለበለዚያ ከዛ በታች ያሉት ህፃናት ናቸው። ገና ቦርቆ ተሳድቦ ያልጨረሰ እዛው ዘርጥጦ ያላበቃ እዚህም እዛም ተጀናጅኖ አምስቷን ደርድሮ ምናምን ቀፍሎ ያላበቃለት ገና ያልበሰለ ጥሬ ነው። ሁሉም ነው ብላችሁ እድሜ ነው የሚያስተካክለው ሰው። ይህን 2 ደቂቃ በጣም ብዙ ታባርጉና ከዛ ሳጥኑ ሲከፍት ሳጥኑ ውስጥ ነኩድ ይሰጣችኋል። ከሳጥኑ ውስጥ ወስዳችሁ ከላይ ከሰሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። ህፃናቱ ያው ይናደዱብኛል፣ ምንም ማድረግ አይቻልም። ያው እውነቱን ተናግሮ የመሸበት ማደር ነው። ይብሰል አንድ ሰው ካልበሰለ እሱ እስኪበሰል አንቺ ታሪያለሽ። ጥሬና የበሰለ ቡና አንድ ላይ ብትቆይ ምን የሚፈጠር ይመስልሻል? ጥሬው እስኪበስል የበሰለው ያራል። መለየት አለብሽ ማለት ነው። ጤና ይስጥልን። ጤና ይስጥልኝ። ጤና ይስጥልኝ። ሰላም ነው? ሰላም ነው። እንኳን ደህና መጣሽ። እንኳን በሰላም ጠበቀኝ። ምን እንታዘዝ? እኔ ለምስጋና ነው ገባሁት። ሊመዘገንክ ፈልጋለሁ። በጣም አዋቂ ነክ፣ የኢትዮጵያ ብርሃን ነክ። በጣም አመሰግናለሁ ማለት እፈልጋለሁ። ባለፈው ገብቼ ነበርና ስለ ሲስትሪ ነገር ጉዳይ ነግሬ ነበር። ሲስትሪ ታናሽ እህቴ ታላቅ እህቴ ያገባ ልጅ እንዲህ አድርጓል ብዬ ነገራለሁ። አስታወስክ? ለእህትሽ ነው? እና ወደ ኢትዮጵያ ግቢ አላልከኝም? ስለ እህትሽ ነግረሽን ነው? እሺ። ከዛ አንተ አርግ ያልከኝ ባኩል ሄጄ አርጌ አሁን ታስሯል ሰውዬ። በጣም ደስ ብሎኛል። እህትሽን ይደፈረ ምናምን ያልሽኝ ነው? ኦኬ በቃ ይሽ አሁን ሰላም ነው አይደል? ሁሉ ነገር ታስሯል እና ታስሯል። ፍርድ ገና ይሰጣል። ዋና መያዙ ነው። በጣም ደስ ብሎኛል። በዛ ቀንም ደግሞ ወንድሞቼ ሰምቶ ነበር እኔ እዚህ ገብቼ ሲያወራ
እና በቃ በጣም ትልቅ ምስጋና አለ ከኛ። አመሰግናለሁ። ኑሪልን። ምንም ችግር የለም። አመሰግናለሁ። ይሆናል በጣም ይመቸናል። አላህ እድሜ ይጨምረክ። አመሰግናለሁ። በጣም አመሰግናለሁ። አመሰግናለሁ። ቃላቶች ያነሳል ያሰኛል። አመሰግናለሁ። ኑሪልኝ። እሺ። አሜን አሜን አሜን። ሰላም። እሺ። ሰላም። እኔን አታመስገኝኝ። እሺ። እኔ ራሱ ምክር የሚያስፈልገኝ ሰው ነኝ። በጣም ጠላቢስ ነኝ ስልሽ፣ ግን በምክንያት ፈጣሪ ማድረግ ለሰው ማድረግ ያለበትን ነገር ያደርጋል። ሪዝን ልሆን ይችላል፣ የሆነ ምክንያት ሰበብ ልሆን ይችላለሁ ነው እንጂ እኔ ከራሴ ያደረኩት ምንም ነገር ወይም ማድረገው የለም። ሰው ክሬዲቱን መስጠት ያለብሽ ጥሩ ነገር ከተደሰትሽ፣ በላይፍሽ ውስጥ ያስጨነቀሽ ነገር ከተስተካከለ ምናምን እግዚአብሔር ነው ማመስገን ያለብሽ። ገብቶሻል? የእሱን ክሬዲት ለእሱ ነው መስጠት ያለብሽ እንጂ እኔን የምታመሰግኝ ምንም ያደረኩት ነገር ስለሌለ እና ሜምበር ትሆኑ ጋይስ። እኔ እኮ እዚህ ቤት ኮይኑ የት ነው ሜምበር ሆኑ? እስቲ ኮይን የወሰዳችሁ ሰዎች ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ጤና ይስጥልኝ። ሰማ እንኳን ደህና መጣሽ። ይሰማል? አይሰማም? ወንድ ጫጫታ ነገር አለ ከጀርባሽ። አዎ፣ ሰላም ነው። ሰላም ነው። ምን እንታዘዝ? ምንም ወንድማይ ቪዲዮውን የምንለቃቸው ቪዲዮዎች አብሶ ለመዳም ቅመሞች በጣም ጠቃሚ ስለሆኑ ስለምከታተል ብዬ ነው የገባሁት እንጂ ምንም የምጠይቅ የለም። እሺ፣ እግዚአብሔር ያክብርልኝ። እሺ፣ አመሰግናለሁ። ምንም ወንድሜ ስለምሰጠን ምክር፣ ስለምታደርጋቸው ቪዲዮዎች በጣም ያኔ ምን ብዬ ልግለጽልህ? መግለጥ ብዙ አልችልም። በእርግጥ እግዚአብሔር ኑርልን፣ እድሜህን ትንሽ ከፍ ያድርግልን። ምና አሜን አሜን። አመሰግናለሁ። እሺ ናዊ ልልህ ነው የገባሁት። በርታ ወንድማችን፣ ስለምታበረታታን እናመሰግናለን። እሺ፣ አመሰግናለሁ። እሺ ወንድሜ፣ መልካም ጊዜ ይሆንልክ። መልካም ጊዜ። ትዕግስታችሁ ግን ወዴት ነች? እሷን ደጋገመችው። እርግጥ ወረጅ አስወርዳ ሃይላንድ ጫማ እንዲህ መረጋጋት እኮ አለብን ጎበዝ። እንዴት ነው ግን ባስ ራሱ እንጠብቀው? ባስ እንጠብቅ የሆነ ትዕግስት የሚያስፈልገው ነገር ትጋር አብዛኞቻችን ትዕግስታችን እግዚአብሔርን ጠይቀ ነው። ጥያቄ ምን ያህል ጊዜ ነው የምንጠብቀው? እንደውም ትቶኛል፣ ረስቶኛል፣ እንደውም ትቼዋለሁ፣ እንደውም አትላክልኝ ምናምን ስትል ተልኮልህ የነበረው በረከት መልሱት፣ ይመለስ ተውት ተብሏል። ስንት ያስመልሰናል ትዕግስት በማጣት። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? አሌክስ የአራት ዓመት ከዛ በአራት ዓመታችን ተለያይተናል። ሳውዲ እያለን 3 ዓመት ፍቅር ላይ ነበርን። እሺ ሳውዲ ስንመጣ 4 ዓመታችን ላይ ተለያየን። 4 ዓመታችን ላይ ተለያየን። እሺ እና ደጋግሞ ይቅርታ እየጠየቀኝ ነው። ግን ይቅርታህን
አገር አልልህም ብዬ ቦልኬዋለሁ። ቆይ ከዛ በፊት የተዋወቃችሁ የጦስ ዶሮ እንዴት ነው የተጀመረው? ጦሱ ልክፍቱ የት ነው? አገር ቤት ነው። አንድ አብሮ አደጌ ነው። አብራችሁን ያደጋችሁት? አብሮ አደጌ የጎረቤት ልጅ ነው እኮ። ፍቅር መቼ ነው የጀመራችሁት? በልጅነት? 16 ዓመት ላይ ነው። በ16 ዓመት ነው ፍቅር የጀመራችሁት? ምን አይነት እድለኝነት ዘመን ነው! በእኛ ጊዜ እኮ 16 ዓመታችን ላይ እኔ እናት ጠዋት የምበላው ሻይ በዳቦ ነው ወይስ እንጀራ በሽሮ ነው የሚለው ነው የሚያስጨንቀን ተማሪዎች እያለን 16-15 ዓመት። በዚህ ጊዜ የፍቅር ሌላ ዓለም ተጋብተን መንታ ወልደን ምናምን ጨዋታ ላይ ናቸው አብዛኝ ዘመኑ ነው። እኛ ነን የሳት ነው። እሺ ከዛስ? ከዛ በቃ ማለት በቃ እንደ ቅድም ያኔ ፍቅር ላይ ሆነ 3 ዓመት ሆነን እኔ ደግሞ እዚህ ከመጣሁ 2 ዓመት ከ6 ወሬ ነው። ግን በአራተኛ ዓመታችን ነው የተለያየ ነው። ያኔ ክስተት ሲያደርግ ደጋግሞ ክስተት ሲያደርግ ያኔ ዝም ብሎ የሆነ ነገር ጎሎኛል እና ብር እንደምታበድርኝ አለኝ። እኔ ብር ጠየቀ። ለአንተ ማድረግ አልችልም። አይዋ ከዛ ማድረግ አልችልም። ወንድሜን ጠይቅ እና ወይ እንደሚያበድርክ ፋሚሊዎች ይጠይቅ። ምን ብር ጠየቀሽ? የተወሰሽው አላበድርህም አልኩት። ምን ያህል ጠየቀ? ይሄን አክል አላለኝ። ደስ ያለሽን አበድሪኝ ነው ያለኝ። እመልስልሻለሁ ሰርቼ 10 ሚሊዮንም ቢሆን ደስ ያለሽን ያው ብታበድሪው ደስ ይለው ነበር። እሺ ከዛስ? ከዛ በቃ ቦልኩት ማለት ነው። ያኔ በቃ አላወራሁትም። ከዛ ወዲህ በቃ ዘጋሁት ነው። ከዛ ለጓደኞቼ አይ ፍተሻም ሊሆን ይችላል ዝም በይው ምናምን አላ። እኔ እንደዚህ ብሎን እኮ አያውቅም። የሌለ ጸባይ ነው ያመጣው። እንደዚህ ከዚህ ሀገር ስመጣ የሌለ ጸባይ ነው የተቀበኝ አልኳቸው። እሺ አይስ ይሰማል። የኔ ነው የሷ ነው የሚቆራረጠው? የሌለ ጸባይ ተቀየረብኝ እና ቀጥታ ደግሞ ደውሎ በጣም ጓደኞቼ ስልክ ተቀብሎ ምናምን ቁጥር ደስ ነው። ከዛ በቃ ይቅርታ እየጠየቀኝ ነው። ቀጥታ ደውሎ በቃ ማለት አልነበረብኝ ይቅርታ አርግልኝ እያለኝ ማለት ነው። እሺ እኔ ማለት ቤተሰብ ልላክ ምናምን ቤተሰብ ላስተዋውቅ እንደውም አሁን በ16 ዓመት እንደውም 22 ዓመት ሆኖኛል። ሰን እና እንደዛ ነው እልሃለሁ። ያኔ ሽማግሌ ላስገባ ቤተሰብ ማለት ትምህርት ላድርግልሽ ብሎኛል ደውሎ እንዲሁም በቃ ወንድሞችሽም እህቶችሽም ሙሉ ቤተሰቦችሽን ተወልና አርገሽ ሽማግሌ ላክና ከዛ እንደዛ ነው ያላሰብኩበትም። ብዙ ወደፊት ይቀረኛል። በዚህ ሰዓት ትዳር አላሰብኩበትም። ምንድን ነው የሚሰራው? ወድቆናን ስራ ነው የሚሰራው። ከሱ ምናምን ነው የሚሰራው። የምን አዲስ አበባ። ቆይ ተሰቃየን እኮ። ስልክሽ ግን በጣም ነው የሚቆራረጠው። የኔ እናት ኔትወርክሽ ነው አስተካክዪው እስኪ። ሸበካ ይሆናል እኮ። አዎ እየተቆራረጠ ነው። ወይ ቦታ ቀይሪ እስኪ። ይሄ አሁን ይሰማል። ምንድን ነው የሚሰራው አልሽኝ? ሱቅ ነው የሚሰራው። የራሱ ሱቅ አላ ይከፈለዋል ነው በራሱ ሳይሆን ይከፈለዋል። ታፈቅረዋለሽ?
ማለት ግን እምቢ ብሎኛል። ያኔ ከሱ መጀመሪያ ፍቅረኛ ስለሆነ ሌላ ወንድ ሲመጣ በቃ ምንም ከሱ ውጪ በቃ አልሻላለኝም። ምኑ ነው የወደድሽለት? ምኑን ያፈቀርሽው? ያኔ በቃ የልጅነት ፍቅረኛ ስለሆነ በቃ ልረሳው አልቻልኩም። ግን በቦልካውም ይቅርታ አላደረግልህም ብለውም በቃ እድሜሽ ምን ያህል ነው? 22 ዓመቴ ነው አለ። እሺ ሚዩት አድርጊ እስቲ። እሺ ቃሪያ በሚጥሚጣ ሰናፍጭ ጣል ያለበትን ትንሽ በስሱ ዳጣም የተጨመረበትን መርፌ አቀብልኛው እዛ ከላይ ያለው እሱ ነው። እሱን ትወጋለች። ትንሽ ሊያስነጥስሽ ይችላል። ትኩሳት ሊለቅብሽ 6 ዓመትሽ የምን ቅብጠት ነው ፍቅረኛ ብሎ መያዝ? ትምህርት ቤት መልስ ምሳ ምንድነው ቤት ውስጥ የሚሰራው ምናምን የተለየ ስፔሻል ምናምን በየአይነት ምናምን ይኖረዋል ወይስ የተለመደው ነው? አይነት እሳቤ የልጅነት ገብቶሻል። ስለምንበላው ስለምንለብሰው ምናምን የሚያስጨንቀን ጊዜ ነው፣ ልጅነት ነው እንጂ ይሄ ፍቅር ሴት ወንድ ምናምን መፋቀር ተጋብተን ምናምን አይዲያው ላይ የለም። ሰዎች ተቃቅፈው ምናምን ሲሄዱ እንኳን ካየን በጣም ነው ሰርፕራይዝ የምንሆነው። ወንድና ሴት አያፍሩም እንዴ እነዚህ የምንልበት ነው። ያው የዘጠናዎቹ ጊዜ ያኔም በጣም ዋይዝ የሆነ ዘመንም ስለነበረ ገብቶሻል፣ የተረጋጋ ዘመንም ስለሆነ። በአሁን ዘመኑም አብዷል፣ ሰውም አብዷል። አሁን በ15 ዓመቷ በ12 ዓመቱ ፍቅረኛ አለው ቤቢ እንዴት ነው ቦይ ፍሬንድ ምናምን የሚባባሉበት ማለት ነው። በ16 ዓመትሽ አቅሜ ሆን እንኳን አልደረሽ ገብቶሻል። 18 እንኳን ሆነሽ ቢሆን ኦኬ ሶ ስህተት ነበረ ከጅምሩ ማለት ነው። ገብቶሻል። ይህንን ትረጁ ነው አይደለሽም ግን ውጪ ነው ያለ ገንዘቡን የምታፍሽው ነው የሚመስለው። አያላበድር ምናቦች ብሎክ ስታረጊው ምን አረገ? በይቅርታ ቀጭን በይቅርታ በምትባል ቀዳዳ መጣብሽ የሚፈልገውን ለማግኘት ገብቶሻል። እሱ አይደለም አስገራሚው ነገር። ሽማግሌ እንላክ እያለሽ ያለው ወይም ሽማግሌ ልላክ እያለሽ ያለው አፍቅሮሽ ወይ በቃ ሊያገባሽ ፈልጎ የምር ትዳር ከአንቺ ጋር ፈልጎ አይደለም። ሽማግሌ ልኮ ከተፈቀደለትና ሚስትን ወዳሽን ይገፍልሻል። በዛ መንገድ አገኛለሁ ብሎ ነው ያሰበው። ገብቶሻል። ትክክለኛ ወንድ ከሆነ አንቺን የምር ለትዳር ከሆነ የሚፈልግሽ ስራ ስሪ፣ የስራ ገንዘብ ሴቭ ያርግ። ነገ ባል ሊሆን ነው፣ ራሱን ለዛ ማዘጋጀት አለበት። ሰርቶ ገንዘብ ወንድ ልጅ ሰርቶ ገንዘብ ማግኘት አለበት። ጓድ ምንም ስራ ክቡር ነው እዚህ ምድር ላይ። አትስረቅ እንጂ ዝቅ ብለህ ሊስትሮም ስራ፣ ሱቅ በደረቴም ስራ፣ ምንም ሰው ቤትም ተቀጥረ ስራ፣ ሹፌርም ሁን ፓይለትም ሁን ዶክተርም ሁን የቱም ስራ ሰርተህ ጥረ ግረ ብላ የተባለለት ማንኛውም ስራ የተከበረ ነው። ዝቅ ብለን ብትሰራ ከፍ ትላለህ፣ የጊዜ ጉዳይ ነው። ከፍ ብለን ብትጀምር ያው ከፍ ትላለህ፣ ምንም ችግር የለው። ሰርቶ እየሰራ እየጣረ ይሄ ልጅ ቢሆን ይሄ ልጅ ነገ ባሌ ይሆናል ማለት ነው። እውነትም ጥረት አለው፣ ልፋት አለው። እውነትም ለኬሊ ምናምን እግርና እጅ እያለው ማለት ነው። አባቱን አይጠይቅም እንዴ? እናቱን አይጠይቅም እንዴ? አንቺ ምን ሆነሽ? አባቱ ነሽ? መቼ አገብቶሽ? ገና ለገና አረብ ሀገር ስለሄድሽና ገንዘብ እጅሽ ላይ ይኖርሻል ብሎ ስላሰበ ኢዚሊ ታገኘዋለች ብሎ ስላሰበ ሂሳብ ሰርቶ መጣ ማለት ነው። ስለዚህ አስቢ፣ አስተውይ። ጊዜው አይደለም 21 አይደለም ያለሽው ሰው ሀገር። ስደት ራሱን የቻለ ጫና አለው፣ ጭንቀት አለው። ቶፒኩን ለምን አትዘጊው? ፍቅረኝነት ምናምን የሚለውን ይሄን ጊዜ ትዘጊውና 25 26 ዓመት የዛሬ 5 ዓመት ምናምን ታስቢበታለች። ችግር የለውም። አሁን ፎከስ ለውጥሽ ላይ የመጣሽበት ጉዳይ ላይ
ገንዘብ አንድ ሰው አንድ ነገር ላይ ነው ማተኮር ያለበት። ትኩረት ያደረጋችሁበት ነገር ያድጋል። 99 ቦታ እንዴት ሰው ትኩረት ሊያደርግ ይችላል? ቦይፍሬንድም ኖሮች ስደትም ላይ ሆነሽ የቱ ላይ ትኩረት ልታደርጊ ነው? ገና ለገና ቦይፍሬንድን ለማስደሰት ብለሽ እሱን ለማውራት እሱን ማባበል የኔ ጌታ እባክህ ማለት ነው ወይ ስደት ላይ ያለሽበትን ጫናና መከራ ተቋቁመሽ ለመለወጥ መሞከር? ስንት ጫና ይቀበላል ጭንቅላታችን። አንድ ነገር ብቻ አድርጉ በአንድ ጊዜ። እሱ ተሰዳችሁ ሰው ሀገር ከሆነ ያላችሁት በቃ እሱ ላይ ብቻ። ሌላው ደግሞ በሂደት ይቀጥላል። በቃኝ ብለሽ ሀገር ስትገቢ ነገር ወይም ከዚህ ከስደት ውስጥ ስትለወጪ ያኔ ደግሞ ኦኬ ደግሞ ህይወትን ትዳር ላይ ያዝን የሚለው ላይ አንድ ደግሞ ፎከስ ታደርጊያለሽ። ዛሬ በዚህ መልኩ አስቢው። ተግባባን? አትጃጃይ ማለት በቃ ይጎትትሻል ወደኋላ 10 እየሄደ እየመጣ ማለት ነው። ተግባባን? ኮንሽ እሱ 24 ነው ይደግሽ ነው የሚመሪ ይርሰል 30 ዓመት ይውለው። እሺ ያኔ አይተሽው እንግዲህ ከሆነ ታስቢበታለሽ። እሺ አንቺ መደጊ እሱም ቢደግ። እሺ አሽማሚዋ እሺ በርቺ። እሺ ወንድሜ ቴንክ ዩ ሶ ማች። ህፃን ነው ገና ወጣት አልሆነም እያልኳችሁ ነግሬያችኋለሁ። ቅድም በ24 ዓመቱ አሁን እርግጠኝነት ይሄ ልጅ 30 ዓመት ምናምን ሆኖት ቢሆን ከ30 እስከ 35 ምናምን ሆኖት ቢሆን የምሬን ነው መጥቶ ገንዘብ አይጠይቃትም። ውርደት እንደሆነ ያስባል ወይም ወንድነቱ እንደሚያጣው ነው ያስባል። ማስተዋሉ ግን የለም። ገብቶሻል? ህፃን ልጅ ነው። የእናቴ መቀነታ አደናቀፈኝ የሚል ነው ህይወት ውስጥ ቻሌንጅ ሲያጋጥመው። ገብቶሻል? ከ30 ዓመት በታች የሆናቸውን ወንዶች እደጉና እንጋብጠረ ስራ በዩ። ጠረቅ አድርጊውና ንገሪኝ እስኪ ምን እንታዘዝ? ያው እኔ አሁን አንድ ምክር ስላስፈለገኝ ነው። መጀመሪያ ያው የፍቅር ታሪክ ነው። መጀመሪያ ላይ የሆነ ልጅ ነበርና ትምህርታችንን ስንጨርስ እንጋባለን በሚል ቃል ተገባባን ማለት ነው። ይሰማል? መቼ? እንዴት ተዋውቃችሁ? የአንድ ሰፈር ልጆች ነን። አንድ ሰፈር ነበርና ትምህርታችንን ስንጨርስ እንጋባለን ምናምን ብለን ያኔ እሱ የሚሞክር ስንተኛ ክፍል ሆናችሁ? ልጀመርኩኝ ግን እንደዛ ሆኖ ነው በቃ የሆነ ስንጋባ ወደዋለሁ ብዬ ነው እንጂ ምንም የፍቅር ስሜትም የለኝም። ምንም በቃ ምንም ለሱ እንትን የለኝም ማለት ነው። ግን ያው ትምህርታችንን ስንጨርስ እንጋባለን ምናምን ብለን ዝም ብለን ነው የምንኖረው። የምንደዋወለው በ1 ወር በ2 ወር ነው። ያኔ አትደውልልኝ ትምህርቴ እንዳይ ሰነፍ ሆናለሁ ምናምን ነገር እለዋለሁኝ።
ከዛ በኋላ እንደዛ ስለምለው እኔ ማውራት ስለማልፈልግ ነው እንደዛ ምለው እንጂ ለትምህርት እንትን ብዬ አይደለም። ከዛ እንደዛ ያልኩት እሱም ዩኒቨርሲቲ ገባ፣ እኔም በግል ጀመረ። አይሰማም? ይሰማል እኮ እህቴ፣ እየሰማን። ከዛ የራሴን ህይወት ጀመርኩኝ። እሱ ደግሞ አያውቅም ነበረ። ግን መጨረሻ ላይ አንደኛ ዓመት ምናምን ሲሆን ትምህርቱን ትቼው ወደ አረብ ሀገር መጣሁ ማለት ነው። ከዛ ስመጣ እኔ አልፈልግም ምናምን በቃ ምንም ህይወት አልፈልግም ምናምን ብዬ እሱን ተውኩትና ሌላ ህይወት ጀመርኩኝ። ቤተሰቡ አስተዋወቅኩኝ። ሌላ ህይወት የጀመርሽው እንዴት ነው? እሱስ እንዴት ተዋወቃችሁ? ግቢ በነበርኩ ሰዓት ካምፓስ ውስጥ። እንዴት ተዋወቃችሁ? ተዋወቅን። የአንድ ሀገር ሰዎች ነበርን። ያ ትንሽ እንራረጋለን። በዛ ጀማአ ምናምን የሚባል እሺ። በዛ አረብ ሀገር መጣሁኝ። እሱም ተመረቀ፣ ስራ ያዘ። እኔም ዝኔ ቤተሰቡ አስተዋወቅን። ከዛ በኋላ ያንኛውን በቃ አልፈልግም አልኩት። ግን በቃ ያን ይጸጽተኛል እሱን በመተው እንደዛ ያን ያክል እድሜውን በማባከኔ ምናምን ሁሌም በቃ ይጸጽተኛል። እዚህ ጋር በተጣላሁ ቁጥር እሱ ጋር ደውዬ አለቅሳለሁ ማለት ነው። ያም ደግሞ በቃ አብሽሪ ምናምን ነገር ይለኛል። ከዚህ ጋር ተጣልቼ ነው ምናምን ነገር ብዬ እነግረዋለሁኝ። በቃ ለቅሶዬንም ይረዳኛል። አብሽሪ ምናምን ችግር የለውም ይለኛል። እሱም የራሱን ህይወት አልጀመረም እና በቃ ማማም ግራ ገባኝ። ያን የዛኛውም ደግሞ ይጸጽተኛል። እንዴት ነው ያን ያክል እድሜውን አባክኜ የሚሰማኝም እሱ ነው። በጣም ይሰማኛል። በቃ ምንም ነገር አሁን እዚህ ራሱ እንትን ስል ሲደብረኝ ምናምን እሱ ጋር ነው የሚደውለው ስለሚሰማኝ ማለት ነው። ሁሉን ነገር ተረድቶ መፍትሄ ስለሚሰጠኝ ማለት ነው። እና ግራ ገባኝ። ይሄንኛውን አልተው አሁን ቤተሰቡ አስተዋወቂያለሁኝ። እና ግራ ገባኝ። የካምፓሱ ልጅ ጋር ያላችሁ ምንድን ነው ችግሩ ምንድን ነው? በቃ ያን እንጣላለን። ስራ አለ የራሱ ስራ። ግን ልምጣ ወደዚህ ነው የሚለው ስራውን ሰው ማለት ነው ሳይጅኝ። እኔ ደግሞ አልወስድም ነው። ምንድን ነው ስራው? ያኔ ማስተማር ነው። መምህር ነው? አንቺ የት ነሽ? እኔ ሳውዲ። እሺ ገብቶሻል? መስመርሽን ላይ እንጂ እንዴ የቀድሞ አብሮ አደጌ ያልሽኝ ሰው አታፈቅሪው? ሰጥቻት እጇን ይዤ እኔ ግን ምንም ስሜት ሳይኖረኝ መሀል መንገድ አስፓልት ላይ ስደርስ መግቢያና መሄጃው ከጠፋኝ አስቸጋሪው ጥፋት ያኔ ነው። ገብቶሻል? የሚከሰተው ካላፈቀርኳት ግን አላፈቀርኳትም። በቀጣት ሴት ይቅርታ አላፈቅርሽም፣ ለአንቺ ምንም ስሜት የለኝም። የእውነቱን መናገር ግን ከቻልኩ ምንም ችግር የለም።
ሆነሽ ከሌላ ሰው ፍቅር ሊይዝሽ ይችላል። ቢከስ ስለማታፈቅረው ይሄን ሰው። ስለዚህ ስቃይ ነው የሚሆነው ለአንቺም ለዛም ሰው። ሮንግ ነው ማለት መሰረቱ መጀመሪያ የተደራጀ ማድረግ መልካም ነው። ሰው ሲያገባ አትሊስት ያንን ሰው መውደድ አለበት። ለዛ ሰው ጥሩ ስሜት ሊኖረው ይገባል። የልብ ፈቃድ ሊኖረው ይገባል እንጂ ዝም ብሎ በቃ ስለሚያፈቅረኝ፣ ስለሚንከባከበኝ፣ ስለሚረዳኝ፣ ስለሚሰማኝ በቃ እሱ ነው ማግባት ያለብኝ ብለሽ ብትገቢ ያሰብሽውን ደስታ ማግኘት አትችልም። ስለዚህ ይሄንን ሰው ማትወጂው ከሆነ አታውሪው። ችግር ሲደርስብሽ እየሄድሽ እሱ ጋር ማልቀስ አቆሚ። ትክክላም እየጎዳሽው ነው የምትመጪው። ሁለተኛ እዚህ ጋርም የጀመርሽው ነገር ይህንን ሳትጨርሽ ነው፣ ይህን ሳትቋጭ ነው ሌላ ግንኙነት የጀመርሽው። ዝብርቅርቅ አደረግሽ ሁሉንም ነገር። መስመር አስይዡ። ከዛሬ ጀምሮ የመጀመሪያ መስመር የምታስይዡ ምንድን ነው? ይህ ቀድሞ ማትወጂውን ሰው በመራቅ ተባበሪው። የምታዝኝለት ከሆነ እውነታውን ነው። እኔ ከዚህ ላይወር ይችላል ምነግርሽ ሀቅ ግን እውነት ነው። ነገ ከነገ ወዲያ ውለሽ ስታድግ ጊዜን ሲተካ የምትደርሽበት እውነት ግን ይሄ ነው። የምታከብሪው የምታዝኝለት ከሆነ ራቂ። ነገ ከነገ ወዲያ እኔ ትሆናለሽ በሚል ሰበብ ሰውየው የሚወድሽ ከሆነ ይጎዳል፣ ልቡ ይሰበራል። ገብቶሻል? እንዲረሳሽ እርጂው በመጥፋት። ይህንን ሰው ደግሞ ቤተሰብ ጋር ውስጥሽ ያስተዋወቅሽው ምንሆንም ሳታቂ ከሆነ ገና ባልሽ ለመሆኑም እርግጠኛ ካልሆንሽ ዝም ብሎ ሄድ መጣ ብልጭ ድርግም እያለ ወሽ ተስፋ አትስጪው። ጥሺ፣ ራቂ፣ አታውሪው። የራሱን ህይወት እንዲጀምር እንዲኖር እንዲረሳሽ አንቺ እድሉን ፍጠሪለት። ተግባባን? እሺ፣ አመሰግናለሁ። እማታፈቅቸው ከሆነ ጋይስ ተስፋ አትስጧቸው። በተቻለ እንድትጠላኝ በተቻለኝ አቅም የማልቆፍረው ጉድጓድ አይኖርም። ምክንያቱም መጎዳት የለበትም ሰው በማይኖርበት ህይወት፣ ተስፋ ማግኘት የለበትም በማይኖርበት ህይወት። ያ ሰው እናንተ መጥራት አለበት። በቃ በባሌም በቦሌም ተወደደም ተጠላም ወይም ለእናንተ እናንተ መራቅ አለበት። ኤኒዌይስ ትልቁ እቅድ ያ መሆን አለበት እንጂ የማታኖሯቸው ቦታ ላይ አርጋችሁት እኮ ሊሆን ይችላል ግን ድምጽ ማድነቅ ጀመራችሁ። የኔ ድምጽ እኮ የህፃናት ማስፈራሪያ ነው። ጤና ይስጥልኝ። ሄሎ፣ ድምፄ ባይዞ የልጆች ማስፈራሪያ ነው። ብዙ እናቶችና አባቶች ወላጆች ልጆቻቸው ሲያስቸግሩና ሲረብሿቸው ብጥጥ ሲያደርጉ ቤት ውስጥ የአሌክስ የሚባለው የጠላቢስ ሰውዬ እሱን ድምጽ ነው ማሰማቸው። አርፋችሁ ቁጭ ብላችሁ እሺ 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 በቃ ሞራል በደንብ ነው የምጠብቁት።
አረ ጎበዝ ምንድነው በር አካባቢ ኮይን እሰጣችኋለሁ። እስቲ ሜምበር አትሆኑም ግን ኮይን ልሰጣችሁ። ሄሎ እሺ ያለችን እስቲ እድሉን ከታች እሺ ነይ ግቢ እስቲ ቅድም ጀምሮ በፀጉርህ ነው የሚያስፈራሩት ማለት ሰላም እንኳን ደህና መጣሽ። ይሰማል? ሄሎ አሌክስ ይሰማሻል ድምጼ? አዎ ይሰማኛል። አዎ ምን እንታዘዝ? እኔ አሁን ያለው ሳውዲ ነው። ለ3 አመት ትዳር ነበረኝ። ትዳሩን ሸሽቼ የመጣሁት ስደት ነው የመረጥኩት በትዳሩ ሰበብ ነው። ለምን? አሁን በቃ ለመግባባት እሱ ስራ ለመስራት ሱስ ውስጥ መግባት ሁሉ ነገር ነበረን እንዳልነበረ አደረገ። አላውቅም ነበር። ለረጅም ጊዜ አምሽቶ ይመጣል፣ ቁማር ቦታ ይውላል። በቃ ሁሉን ነገር ሲያጠፋ መጨረሻ ላይ ሲመረኝ በቤተሰብም ስላልሆነ የተጋባነው ማማከሩም ሰው ስለሌለኝ ወጥቼ መጣሁ። ከመጣሁ በኋላ ደግሞ አሁን ሁሉን ነገር ተስተካክሏል። ያለውን ነገር ያለው ስተሽ ካልመጣሽ ኑሮዎችን እንኖር እያንዳንዱን ነገር አስተካክላለሁ አለኝ። እኔ ደግሞ አልመጣም ፈልግም ብዬው ስመልስለት ራሴን ካላጠፋው ብሎ ያስፈራራኛል እየደወለ ማለት ነው። ራሴን ከማጥፋቴ በፊት ደግሞ በአንቺ ሳበና በአንቺ ምክንያት እንደሆነ አሳውቄ ነው መሞት ይለኛል። በዚህ መጣብኝ። መጀመሪያ ሳንቲም የሚፈልግ ይመስለኝ ነበር። እኔ ራሴን ንጹህ ለማድረግ ያለበትን እንዳለ ራሱ ከኔ አካውንት ነው ከፍዬ መጣሁ ከሱ ለመላቀቅ። በተለይ በዚህ ብሎክ ሳደርገው በዛ የመጣብኝ። አሁን ደግሞ ይባስ ብሎ ራሴን አጠፋለሁ ከኔ ጋር ማትኖሪ ከሆነ የምታውቂው እኔ ጋር ነው የምታውቂው እኔን ነው ስትሞቺም ከኔ ጋር ነው የምትሞቺው ብሎ እንደዚህ ምን ብዬ ንገረክ። በጣም ጨንቆኛል። ሰላሜን ነስቶኛል። ምንድን ነው የሚሰራው? ሹፌር ነበር። እሱን ያላቀም ቅርብ ጊዜ ነው ያወቅሁት። በሞባይል እንደሚጫወት ገንዘቡን በሱ ነው የሚጨርሰው? አዎ በሱ ነው የሚጨርሰው። እኔ ነኝ እንደገና በፊት በሰራሁበት አረብ ሀገር ቤት ውስጥ ሁሉን ነገር ማሟላ ሰው እንዳያቅብኝ በራሴ ፍላጎት ስለሄድኩኝ ማለት ነው። አሁን ደግሞ ትተሽ ካልመጣሽ ስራ ጀምሬያለሁ እየሰራው ነው ብሎ እኔ አልፈልግም ካንተ ጋር መኖርም ማሰብ ማቀድም አልፈልግም። 3 አመት ታመምኩት ይበቃኛል ስለው ራሴን አጠፋለሁ በዚህ 3 ቀን ውስጥ 4 ቀን ውስጥ ካልመጣሽ ይለኛል። ፈራሽ? ከዛ ፈራሽ አንቺ? አዎ ጨነቀኝ። የፈራ ቁጭ ብሎ ተነስቶ ራሱን የሚያጠፋበትን መንገዶች ያሳየኛል ፎቶ እያነሳ። እድሜሽ ምን ያህል ነው? እሺ ሚውታ እሺ ስለ ቁማር ልንገርሽ ሀቁ። ከቁማር የሲጋራ ሱስ፣ የጫት ሱስ፣ የመጠጥ ሱስ፣ የሺሻ ሱስ ይሻላል። የሱስ ጥሩ የለው ግን አትሊስት ለምሳሌ ጠረጴዛ ላይ የሚቀመጥላችሁ ሁሉም መጥፎ አማራጭ ቢሆን ይህን መርጣለሁ እኔ። በነገርሽ ላይ ምረጥ መባል አሁን ለዚህ በጤና በቃ ያለህ አማራጭ ለምሳሌ ጫት፣ ሲጋራ፣ መጠጥ ምናምን በራስ ላይ በመውሰድ እዛ ውስጥ ሱስ ውስጥ መዘፈቅ ወይም የቁማር ሱስ ውስጥ ብባል እዚህ ሲጋራ ጫት ውስጥ ምናምን ብዘፈቅ ይሻለኛል። አትሊስት
ላችሁ አልተጣላፍ አይ ዶንት ኬር። እሺ ጋይስ የሆነ ሰው እንዲዋጥለት አይደለም ማውራው ማለት ነው። እውነታው ግን ይሄ ነው። እናንተ አሁን የማወራው ነገር ካልገባችሁ ትንሽ ጊዜ ስትራመዱ ይገባችኋል። ተወደደም ተጠላም ነጩ ነጭ ነው፣ ጥቁሩ ጥቁር ነው። ምንም እከሌን እንዳይከፈው ደስ እንዲለው የሚባል ነገር የለም። ቁማር የማይድን በሽታ ነው። በህይወቴ እግዚአብሔርን የምለምነው ጤና ከሰጠኝ በኋላ ገንዘብ እንዲሰጠኝ ምናምን አለ። በዚህ ልክፍት እንዳልለክፍ ህይወቴ ሞቴ የሚጀምረው እዚህ አይነት ቁማር ሱስ ውስጥ የገባው ሱስ ብቻ ሲሆን ቁማር የተጫወቱ የህይወቴ አዘቅት ቁልቁል ያኔ እንደሚጀምር ነው የሚሰማኝ። ምክንያቱም ብዙ ሰዎች በቁማር ምክንያት ትዳራቸው ተሸነፈ። ያ አሸናፊው ከሚስቱ ጋር ሊተኛ ማለት ነው። እና ፍጹም ሰይጣን ነግሶ የሚቀመጥበት ቦታ ቢኖር እዛ ቦታ ሰው በፈለገው ነገር ሊጫወት ይችላል። ከዚህ ሰው ጋር አልኖርም ማለት መብታለሽ። አሁን ይህንን አክብጄ የነገርኩሽ ለምን መሰለሽ? ፖይንቱ መጨረሻሽ ይሄ ስለሆነ ነው። መጨረሻውን ካወቅሽው ደግሞ አትራመጅ። ሰው መጨረሻውን ካወቀ መሀሉን ምንም መጠየቅ አይጠበቅበትም። መጀመሪያውም አለመጓዝ። ስለዚህ ይሄንን በደንብ መገንዘብ አለብሽ። እሱ አሁን ተለውጭ ያለ ምናምን እያለሻለሁ ሰው ሀገር ነሽ፣ ገንዘብ ይዘሻል ምናምን እና ዘሎ ዘሎ ጠገረ ራሴን ላጠፋ ነው የሚልሽ ማ ራሱን ለማጥፋቱ ማን ሊጠየቅ ነው? ራሳቸውን ያጠፉ ሰዎች ነግረውን ቢሆን ኖሮ እኮ አያመልጡ። ገብቶሻል? ነግረውን ቢሆን አሁን ራሳቸውን ያጠፉ ብዙ ሰዎች አሉ፣ ሚዲያም ላይ የምታውቋቸው ሊሞቱ እንደሚችሉ ነግረውን ቢሆን አውቀን ቢሆን እኮ እንታደጋቸው ነበራል። ሰው ሳይናገር ነው የሚሞቱ። የኔ እናት ተስፋ የቆረጠ ያዘነ ራሱን ሊያጠፋ ያሰበ የወሰነ ሰው አይናገርም። እሺ ባይዘ አለመናገሩ እኮ ነው ችግሩ። ዝም ብሎ ጠዋት አይቼው ስቆ ነበር እኮ ያልሽው ሰው እኮ ነው ታንቆ ሞተ ሲባል ይሄ ሰው ራሱን የሚያጠፋበትን መንገድ እያነሳው ላይ ልክልሻል። ፎቶ የቀልዱ ቀልድ ማለት ነው። በዚህ ነው ራሴ ማጠፋ አንቺ ካልመጣሽ። የኔ እናት እንኳን ራሱን ሊያጠፋ ለአንቺ ሲል ቁርሱን አይዘልም። እሺ እንደዚህ አይነቱ ሰው አስቢበት። ማዳም አለሽ? አሎ አሌክስ፣ ሌላ ደግሞ ያልነገርኩህ ማለት ነው ተብዘራረቀብኝ ስለጨነቀኝ ወርቅ ነበረኝ ከአረብ ሀገር የመጣው ማለት ነው። በዛ ነው ያወቅኩት። ብዙ ወርቅ ነበር፣ ወደ 400,000 ብር ነው የሚያወጣው። ይሄ ወርቅ ሽጪው ቤት ኪራይ ስላለ አንቺ ክፍለ ሀገር ቤተሰቦችሽ ጋር ነገር ስትሄጂ እኔ በስራ ስለመውጣ ይጠፋብሻል እና አሁን እኮ ምን መሰለሽ እኔ አሁን ያልኩሽ አንቺና ሲዞ የምትጫወቱ አይቀርም። እሺ ቁማር ተዘጋጅ። ከዛ ለምን እንደዛ አደረክ ብያልቅሽ እንደዚህ ለፍቼ ሰው ቤት አጥቤ እየተቆራርጦ ምግብ ፊቴን አቃጥሎ የተሰራ ቤት ሳለቅስ የደላውማ በሚሊዮኖች ይጫወታል ብሎ ያፈስብኝ ነበር። በዛ ነው በር የመጣሁት እንጂ አልመጣም ነበር። እንደሰራሁት ጥሩ አድርጌ ነበር። 6 ዓመት የሰራሁትን ብር እኔ አላጠፋሁኝም። ለማንም አላኩም። አካውንቴ ላይ ነበር ግን አራቀጠኝ በ3 ዓመት ውስጥ። እንደዚህ ብሎ ይፎክርብኛል፣ ይደበድበኛል። እኔ ስናገር ምንም መናገር መፍትሄ አይጠበቅብኝም። እሱ ደስ ባለው ብቻ ነበር የሚያደርገው። አልናገርም፣ ምክንያቱም ማናገረው
ይቀመጥ እሱ። እሺ እሺ። ታፈቅረዋለሽ እንዴ? አራኒ ወዲ ቆርጦልታል። ግን መጥቶ የሚያስፈራረኝ ባንቺ ስም ነው ራሴ መጣፈኝ ግራ ገባኝ። ወደቀኝ ተግጀ እየተቀያየረ እየመጣ ይጽፍብኛል። አካውንቱ በዚህ ብሎክ ሳደርገው በዛ በኩል ይመጣብኛል። ለምን አንቺ እየቀያየረ ይመጣል? አንቺ አትቀይም? አድርጋለሽ። እሺ አመሰግናለሁ። እሺ አመሰግናለሁ። ቁማርተኛ፣ ሱሰኛ ሰው ካገባችሁ ወይ ቦይፍሬንድ ካላችሁ የሊና ጸሎት እናደርግላችኋለን። እሺ እኔ ያደርግላችኋለሁ። እግዚአብሔር ይሁናችሁ። እሺ በእውነት ይሄ ላይፍ እንኳን ሱስ ተጨምሮበት እንኳን ቁማር ተጨምሮበት የኔ ናት። ሰርተሽ ያገኘሽው ገንዘብ በቆያ አጠገብሽ በተባረከልሽ ሰርተሽ የለፋሽው ምን ነገር ጋር ሳይነካ ከሱስ ጋር ከቁማር ጋር እንኳን ሳታነካኪው እንደው ትንሽ ጊዜ ተባርኮ በቆየ እልም አንድ የሚለው መግቢያ መውጫው ሳይታወቅ አስቡበት። ይሄ ቀላል አይደለም። በውበት ተማርካችሁ በቁንጅና በተራወሬ የማየው